በዚህ ጉዳይ አይደለም በቃ እንድንስማማ ነው ፈልገው። አንጨቃጨቅ በቃ ወደ ሲሪየስ እና ጉዳይ እንግባ። የምሬ ነው። ይስተካከል በቃ ነገሮቹ እናስተካክላለን። ምንም የምንስማማው ነገር የለም። በቃ እንጃ በጣም እያስደበርሽ ነው ያለሽው ድጋሚ። ሰላም ጤና ይስጥልኝ ሀገሬ ልጆች፣ እንዴት አመሻችሁ? ውድ የተከበራችሁ የሳራ ቤተሰቦች እንዲሁም ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝት ይበልኝ። እንዴት ውላችሁ አመሻችሁ? ከኔ ጋር ሁሉም ሰላም ነው። እናንተስ እንዴት ናችሁ? እኔ ያለሁ እንግዲህ ይሄን ፍሩልኝ በዝርዝር መቀጨት ይላል የሀገሬ ሰው። ዛሬ ደግሞ እኔ እንደውም ለሆነ ሰው ዩቲዩብ ቻናል ሊከፍቱ ሄደው ነው እንዴ እላለሁኝ። ለካስ ሌላ ቻሌንጅ ተከፍቷል። አሁን ምን ነው የመዳም ቅመሞች ፍቅር ሲሸታቸው ፍቅር ስንል ሲበዛባቸው ደግሞ ስራቸውን ይተዋሉ ብለው አዝነው ነው መሰል ዛሬ ደግሞ በቀውጢው ፕራንክ መጥተዋል። አይ ቲንክ ፕራንክ ይሆናል ብዬ ተስፋ አድርጌ ነው እኔ ፕራንክ ነው ብዬ ያወራሁት። የሃይሚ የድሮ ልበል ወለ ያሁኑ ልበል የሃይሚ ፍቅረኛ ከች ብሎ እርፍ አለ። እንዴት ነው ነገሩ? እኔ ልገባኝ አልቻለም። ጉድ እኮ ነው፣ የሚገርም ነው። እና እስከዛሬ ይሄ ሊሆን ይችላል? ምናልባት ከዚህ በፊት ያስፈራራት ሰውዬ ነው ልበል። እንግዲህ ከሱ ሌላ ደግሞ እንዴት ሊሆን ይችላል? እሱ ነው እንጂ ሊሆን የሚችለው ማለት ነው። ጋይዝ እኔ ቀለበትም አድርጌልሻለሁ ነው እኮ ያለው። ቀለበት እንደዚህ እንደቀላል ነገር ነው እንደሚታየው? በእርግጥ አዎ ቀለበት እጅን እንጂ ልብን አያስርም ይባላል አይደለ በአባባሉ። ቢሆንም እንደዚህ እስከዚህ ድረስ እንዴት እሷ ይሄን ያህል ትደብቃለች? ለነገሩ በጣም ፈርተን ነበር። እናማ ያው የማይታመን ነገር እያየን ይመስለኛል። በነገራችን ላይ ምናልባት ብሩኬ ጋራ ተባብረውም ወይም ደግሞ ተመካክረውም ሊሆን ይችላል ብዬ አሰብኩኝ። የማኮ ያልገባሁበት ነገር አለ ብላችሁ ነው እንዴ? ምን ሆናችሁ ነው? ይሄን ያህል ሆኖ እንዲዚህ አይነትማ መፈጠር እንደሌለበት እርግጠኛ ነን ሁላችንም ማለት ነው። ዛሬ በፈጣጣው ነው አለ። እውነትም በፈጣጣው ነው ዛሬ የመጣው ማለት ነው። ካሜራ ላይ አይወጣም ስትል አልነበር እንዴ? መቼም እንግዲህ ሌላ አፍቃሪ ነው ብለን አናስብም። የቆየ እንደሆነ ሲረዳዱ ነበር እሷና እሱ። ቀለበትም ማስር ያለሁ ምናምን። እንዲያውም ይሄን የሰማነው ገና ተሱ ዛሬ ነው። እንግዲህ ያው ቅድም እንዲያልኩት ቀለበት እጅንም ብቻ ቢሆንም ቢያስርም እንደገና ደግሞ እኛ ቀለበት አይታ አርጋና አላየናትም አይደለ? እንዲያው ውሸት ነው ብላችሁ ጻፉ ማለት ነው። ብዙዎቻችሁ ደግሞ ማንም መጥፎ ኮሜንት እንዳይጽፍ ስትሉ ነበረ። አረገኝ ምን ነው እንዴ? ዘበኛ ነን እኮ አላችሁ። ለምን እዛ እንዴ ከከረዛ ይዛችሁ አትቆሙም? ደግሞ ኮሜንት አድራጊው ገፍትሮ እንዳይጥላችሁ ገለል ብላችሁ ጠጋ ብላችሁ ቆሙ ማለት ነው። ምክንያቱም ኮሜንት የሚያደርጉ ሰዎች ወረፋ ስለሌለ ጠጋ ብላችሁ መቆም ትችላላችሁ። ጠባቂ ነንም ካላችሁ ማለት ነው። ዩቲዩበር ሆኖ ምንም እንዲያትሉን ወይም ደግሞ ምንም እንዲያትሏቸው ደግሞ እኮ ምንም እንዲያትሉን ቢሆን እንኳን እንዲያሻው ምንም እንዲያትሉ ምንም መጥፎ ኮሜንት እንዲያትጽፉ ነው እኮ። አዎ ይሄን ያለ ሰው ዘበኛ መሆን ነው ማለት ነው። ይሄን ለማለት ፈልጌ ነው። እና ፕራንክ እንደሚሆን ተስፋ እናደርጋለን የምር እስከዚህ ድረስ ነው ብዬ ይሄ የምር ፍራንክ ነው ነው እንደዛማ አይሆንም። እና ብዙዎቻችሁ ደግሞ እሷ ፍራንክ ነው እንጂ እንደዚህ አይነት ሴት አይደለችም፣ የማይታሰብ ነገር ነው፣ እየዋሸ ነው። ያው ቅድም እኔ እንዲያልኩት በፈጣጣው ነው የመጣው ይሄ ሰውዬ ብዬ የለ እውነትም በፈጣጣው ነው መሆን አለበት በቃ እንጂ እስከዚህ ድረስ በእርግጥ የደበቀችው ነገር እንደነበረ ግልጽ ነበር። እሱም ደግሞ በባለፈው ነገር ያው ግልጽ ሆኗል ብለን አልፈናል። ዛሬ ደግሞ ሌላ ነገር አለ ብሎ ከቻለ ይሄ ሰውዬ እንግዲህ የውሸት ዳርዳሩ እስክታ ነው አሉ ይላል የሀገሬ ሰው። ውሸት እንደሚሆን ተስፋ እናደርጋለን፣ ግን ጥሩ አላደረገም እሱም ቢሆን ማለት ነው። ሰው አንዳንድ ሰዎች ግድ ነው ዴዲያችሁ ሰው ሲተውህ አታውቅም ወይ አለችው። እሷ ስትተውህ በተውካት ነበር። ለምን ፍቅር ውስጥ ገባህ እንዴ? እየመጣች ተኛ ላይ ቀለዲያ እንዴ? አይ ሀይሚዬ ዛሬ ሳሳዘነችኝ የምር። ምን ነው አፍቃሪሽ በዛብሽ እኮ እናቴ። እንደው በዛ አይነት ብሩክ ባልተነጠቀ
እንግዲህ የሚደረገውን ነገር ብታደርግ ጥሩ ነው ብዬ አስባለሁ። በዛው አጋጣሚ ብሩክ ማለት ነው እንዲህ አይነት ቁም ማለት ነው። አሁን ደግሞ ነገ አንዱ መጥቶ ፍጥጥ ማለቱ አይቀርም። ያው በፈጣጣው ነው ብያለሁ ቅድም። አንዱ መጥቶ ደግሞ በቃ እንዲህ አድርገን ነበር ምናምን ምናምን ማለቱ አይቀርም። እንዲህ ነው ያቃጠልሽኝ እኮ አለ። ኧረ ይሄ ሰው ተምሮ ነው እናንተ እንዴ? ምን አስቦ ነው ያደረገኝ? እና ያው ነገሮችን ፈጠን ፈጠን አድርጋችሁ የኔ ብቻ ናት ለማለት ሞክር ማለት ነው። ኦዲየንስም የሚፈልገው ይህን ስለሆነ እርፍ አድርጋቸው እርፍ አድርጋቸው ማለት ነው። ስለዚህ አንድ ሰው አንድ በሬ ስቦ ምንድን ነው የሚባለው? አንድ ሰው አስቦ አንድ በሬ ስቦ የሚባል ነገር አለ እና አንድ ሰው ወዶ ሊሆን ይችላል ብዬ አላስብም። እሷ አትወድህም፣ ዝም ብለህ ትጋጋጣለህ እንጂ ማለት ነው። ስለዚህ ይህን ያህል ጊዜ ያሳለፍከው ብቻን ስትጋጋጥ ነው እንጂ ፍቅሩን እሷ አግዛህ አይመስለኝም። ስለዚህ እሷ ብታግዝህማ ኖሮ አብራችሁ ትሆኑ እኮ ነበረ። ለምን እሷ ሌላ ስርፋ ትሄዳለች? ስለዚህ ፕሊስ